እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው የአንጎል ጤናን የሚረዱ ቫይታሚኖችና ማዕድናቶችን በዚህ ቪዲዮ ላይ እነግራችኋለሁኝ። ይህ የጤና ትምህርት ለበርካታ ሰዎች በጣም ጠቃሚና አስተማሪ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁ እላለሁኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። የአእምሮ ጤና በአግባቡ ስራውን ለማከናወን በተለይም ነርቮችን የሚያነቃቁ ከጉዳት የሚከላከሉ እናም የነርቭ አስተላላፊዎች ወይም ደግሞ ኒውሮትራንስሚተርስ እንዲመረቱ የሚረዱ ቪታሚኖችና ማዕድናት ላይ በእጅጉ ይወሰናል። በጣም አስፈላጊ የሆኑ ለአእምሮ ጤና የሚረዱ ቫይታሚኖችና ማዕድናቶችን ልንገራችሁ። በቅድሚያ ለአእምሮ ጤና የሚረዱ ቫይታሚኖችን ልንገራችሁ። አንደኛ ቫይታሚን ቢ1 ወይም ደግሞ ታያሚን ነው። ቫይታሚን ቢ1 ግሉኮስን ወደ አእምሮ ህዋሳት ኃይል ለመለወጥ ይረዳል። አእምሮ ከሌላው የሰውነት ክፍል የበለጠ ኃይልን ስለሚጠቀም ታያሚን በጣም አስፈላጊ ነው። እጥረቱ እንደ ግራ መጋባት፣ የማስታወስ ችግር፣ የነርቭ ጉዳትና ከባድ በሆነ ጊዜ ደግሞ ወርኒክ ኮርሳክ ሲንድረም የምንለው ሊከሰት ይችላል ማለት ነው። ጥሩ የቫይታሚን ቢ1 ምንጮች የምንላቸው እንደ ጥራጥሬዎች፣ የባቄላ ዝርያዎች፣ ለውዝና አንዳንድ ስጋዎች እንዲሁም ደግሞ ሲድስ የምንላቸው እንደ ቺያ ሲድና ተልባ ጥሩ የቫይታሚን ቢ1 ምንጮች ናቸው። ሁለተኛ ቫይታሚን ቢ6 ወይም ደግሞ ፕሪዶክሲን ነው። ቫይታሚን ቢ6 ስሜትን፣ ተነሳሽነትና እንቅልፍን የሚቆጣጠሩ የነርቭ አስተላላፊዎች እንደ ሴሮቶኒን፣ ዶፓሚንና ጋባ እንዲመረቱ ያስፈልጋል። እጥረቱ እንደ ድብርት፣ ንዴት፣ የአእምሮ ዝለት፣ ደካማ የማስታወስ ችሎታን ያስከትላል። ጥሩ የቫይታሚን ቢ6 ምንጮች የምንላቸው እንደ ሙዝ፣ ዶሮ፣ ድንች፣ ሽምብራ እና የተጠናከሩ ጥራጥሬዎች ጥሩ የቫይታሚን ቢ6 ምንጮች ናቸው። ሶስተኛ ቫይታሚን ቢ9 ወይም ደግሞ ፎሌት የምንለው ነው። ቫይታሚን ቢ9 በአእምሮ ውስጥ የዲኤንኤ ጥገና እናም የህዋስ እድገትን ይደግፋል። ከአእምሮ ማሽቆልቆል እናም የመርሳት በሽታ ጋር የተያያዘውን ሆሞሳይስቲን የተባለውን ንጥረ ነገር ለመቀነስ ከቫይታሚን ቢ12 ጋር አብሮ ይሰራል። እጥረቱ እንደ ድካም፣ ትኩረት ማጣት፣ የማስታወስ ችሎታ ማጣት፣ ከፍተኛ የመርሳት በሽታ አደጋን ያስከትላል። ጥሩ የቫይታሚን ቢ9 ምንጮች ቅጠላማ አትክልቶች ሊፊ ግሪንስ የምንላቸው እንደ ምስር፣ አቮካዶ፣ አስፓራጉስ እና የሎሚ ፍራፍሬዎች ወይም ደግሞ ሲትረስ ፍሩት ጥሩ የቫይታሚን ቢ9 ምንጮች ናቸው። አራተኛ ቫይታሚን ቢ12 ወይም ደግሞ ኮባላሚን የምንለው ነው። ቫይታሚን ቢ12 ለነርቭ መከላከያ ሽፋን ማይሊን ሼዝ ምስረታ እናም ቀይ የደም ሴሎች ምርት ወሳኝ ነው። ሆሞሳይስቲንን ለመቀነስም ይረዳል። የቫይታሚን ቢ12 እጥረቱ የአእምሮ መቀነስ፣ የማስታወስ ችሎታ ማጣት፣ ድብርት፣ ግራ መጋባትና የነርቭ በሽታ ወይም ደግሞ ኒውሮፓቲን ያስከትልብናል ማለት ነው። ጥሩ የቫይታሚን ቢ12 ምንጮች እንደ ስጋ፣ እንቁላል፣ አሳ፣ የወተት ተዋጽኦች ይገኙበታል። ቪጋን የሆኑ ሰዎች ደግሞ ተጨማሪ መድኃኒት ወይም ደግሞ ሰፕልመንት ሊያስፈልጋቸው ይችላል። አምስተኛ ቫይታሚን ሲ ነው። ቫይታሚን ሲ የአንጎል ሴሎችን ከኦክሲዲቲቭ ስትረስ የሚከላከል ኃይለኛ አንቲኦክሲዳንት ነው። የዶፓሚን ምርትን ይደግፋል እና በአንጎል ውስጥ ጤናማ የደም ስሮች እንዲኖሩም ይረዳል። የቫይታሚን ሲ እጥረቱ የአእምሮ ድካም፣ የስሜት መለዋወጥ፣ ቀስ ብሎ የማስታወስ ችሎታ ማጣትን ያስከትላል። ጥሩ የቫይታሚን ሲ ምንጮች ደግሞ የሎሚ ፍራፍሬዎች፣ ቤል ፔፐር፣ ብሮኮሊ፣ እንጆሪ እናም ኪዊ ይገኙበታል። ስድስተኛ ቫይታሚን ዲ ነው። ቫይታሚን ዲ ስሜትን ይቆጣጠራል እናም ከአእምሮ ማሽቆልቆልም ይከላከላል። የነርቭ እድገትና የአእምሮ ተለዋዋጭነት ወይም ደግሞ ፕላስቲሲቲ ላይ ይረዳል። ዝቅተኛ የቫይታሚን ዲ መጠን ከድብርትና የማስታወስ ችሎታ ጋር በእጅጉ የተያያዘ ነው። የቫይታሚን ዲ እጥረቱ የአእምሮ ዝለት፣ ወቅታዊ የስሜት መታወክ፣ ከፍተኛ የአልዛይመር በሽታ አደጋን ያስከትላል። ጥሩ የቫይታሚን ዲ ምንጮች ደግሞ የፀሐይ ብርሃን፣ ፋቲ ፊሽ እንደ ሳልሞን እና ማካሬል፣ እንቁላልና
የተጠናከሩ ምግቦች በቫይታሚን ዲ የበለጸጉ ናቸው። ሰባተኛ ቫይታሚን ኢ ነው። ቫይታሚን ኢ የአእምሮ ሴሎችን ከፍሪ ራዲካል ጉዳት የሚከላከል በስብ ውስጥ የሚሟሟ አንቲኦክሲዳንት ነው። ከእርጅና ጋር ተያይዞ የሚመጣውን የአእምሮ ማሽቆልቆልን እንደሚቀንስም ይታመናል። የቫይታሚን ኢ እጥረቱ ደካማ ቅንጅት፣ የማስታወስ ችሎታ ማጣትና የነርቭ ጉዳትን ያስከትላል። የቫይታሚን ኢ ጥሩ ምንጮች ደግሞ እንደ ለውዝ፣ ሲድስ፣ ስፒናች፣ ሱፍ እና የስንዴ እህል ጥሩ የቫይታሚን ኢ ምንጮች ናቸው። ስምንተኛ ደግሞ ቫይታሚን ኬ ነው። ቫይታሚን ኬ ለአእምሮ ሴል ሽፋኖች አስፈላጊ በሆነው በሲፊንጎ ሊፒድ ሜታቦሊዝም ውስጥ ይሳተፋል። በዕድሜ የገፉ ሰዎች ላይ ቫይታሚን ኬ ከተሻለ የማስታወስና የአእምሮ ተግባር ጋር እንደሚገናኝ አዳዲስ መረጃዎችም ያሳያሉ። ጥሩ የቫይታሚን ኬ ምንጮች እንደ ጎመን፣ ስፒናች፣ ብሮኮሊ እና ፓርስሌ ጥሩ የቫይታሚን ኬ ምንጮች ናቸው። ስለዚህ እነዚህ ቫይታሚኖች ለአእምሮ ጤና የሚረዱ ቫይታሚኖች ናቸው። ለአእምሮ ጤና የሚረዱ ማዕድናቶችን ደግሞ ልንገራችሁ። አንደኛ ማግኒዥየም ነው። ማግኒዥየም የነርቭ ስርጭትን ጨምሮ ከ300 በላይ የኢንዛይም ምላሾች ውስጥ ወሳኝ ሚና አለው። የነርቭ ሴሎችን ሊጎዳ ከሚችል ከመጠን በላይ መነሳሳትን ለመከላከል የኤንኤምዲኤ ተቀባዮችን ለመቆጣጠር ይረዳል። መረጋጋትን እናም እንቅልፍንም ይደግፋል። የእጥረቱ አደጋዎች ደግሞ ጭንቀት፣ ንዴት፣ ራስ ምታት፣ ድብርትና ደካማ የማስታወስ ችሎታን ያስከትላል። ጥሩ የማግኒዥየም ምንጮች ደግሞ የዱባ ፍሬ፣ አልመንድ፣ ስፒናች እና ጥቁር ቸኮሌት እንዲሁም ደግሞ የባቄላ ዝርያዎች ጥሩ የማግኒዥየም ምንጮች ናቸው። ሁለተኛ ዚንክ ነው። ዚንክ የነርቭ ግንኙነት ተለዋዋጭነትን ሲናፕቲክ ፕላስቲሲቲን ላይ የሚረዳ ነው። የነርቭ አስተላላፊዎችን ተግባር ይደግፋል እና የአእምሮ ህዋሳትን ከኦክሲዲቲቭ ስትረስም ይከላከላል። የዚንክ እጥረቱ የስሜት መታወክ፣ የመማር ችግርና ድብርትን ይጨምራል። ጥሩ የዚንክ ምንጮች እንደ ኦይስተር፣ የበሬ ስጋ፣ የዱባ ፍሬዎችና ሽምብራ እንዲሁም ደግሞ ካሸው ጥሩ የዚንክ ምንጮች ናቸው። ሶስተኛ ደግሞ ብረት ወይም ደግሞ አይረን ነው። አይረን ወይም ደግሞ ብረት ለአንጎል የኦክስጅን ስርጭት እናም የነርቭ አስተላላፊዎች ምርት እንደ ዶፓሚን እና ሴሮቶኒን ላሉ አስፈላጊ ነው። የብረት የእጥረቱ አደጋዎች የአእምሮ ዝለት፣ ድካም፣ ደካማ የማስታወስ ችሎታ፣ የመማር ፍላጎት መቀነስ በተለይም በልጆች ላይ ያስከትላል። ጥሩ የብረት ምንጮች ደግሞ እንደ ቀይ ስጋ፣ ምስር፣ ስፒናች እና የተጠናከሩ ጥራጥሬዎች ጥሩ የብረት ምንጮች ናቸው። አራተኛ መዳብ ነው። መዳብ የነርቭ አስተላላፊዎች እንዲፈጠሩ ይረዳል እናም የአእምሮ ኃይል ሜታቦሊዝምን ይደግፋል። ወደ አእምሮ የሚመጣ ጤናማ የደም ፍሰት እንዲኖር ከብረት ጋር አብሮ ይሰራል። የመዳብ የእጥረቱ አደጋዎች እንደ ድካም፣ የአእምሮ እድገት መጎዳትና የማስታወስ ችግርን ያስከትላል። ጥሩ የመዳብ ምንጮች እንደ ለውዝ፣ ሲድስ፣ ሼልፊሽ እና ሙሉ እህሎችና እንደ ኮኮዋ ጥሩ የመዳብ ምንጮች ናቸው። አምስተኛ ሴሊኒየም ነው። ሴሊኒየም ኃይለኛ አንቲኦክሲዳንት ነው። በአእምሮ ውስጥ የኦክሲዲቲቭ ስትረስን ይቀንሳል እናም የታይሮይድ ሆርሞን ተግባርን ይደግፋል። ይህም ለአእምሮ እድገት አስፈላጊ ነው። የሴሊኒየም የእጥረቱ አደጋዎች ደካማ ስሜት፣ የአእምሮ ዝለት፣ የመርሳት በሽታ የመጨመር አደጋን ያስከትላል። ጥሩ የሴሊኒየም ምንጮች የምንላቸው እንደ ብራዚልነት፣ አሳ፣ እንቁላል፣ እንጉዳይና ሱፍ ጥሩ የሴሊኒየም ምንጮች ናቸው። ስድስተኛ አዮዲን ነው። አዮዲን የአእምሮ እድገትንና ሜታቦሊዝምን የሚቆጣጠሩ የታይሮይድ ሆርሞኖች እንዲመረቱ ያስፈልጋል። የአዮዲን የእጥረቱ አደጋዎች ደግሞ የአእምሮ እድገት መጎዳት፣ ዝቅተኛ ኃይል እናም ደካማ ትኩረትን ያስከትላል። የአዮዲን ጥሩ ምንጮች በአዮዲን የበለጸገ ጨው፣ የባህር ውስጥ አትክልቶችና የወተት ተዋጽኦች እንዲሁም ደግሞ አሳ ጥሩ የአዮዲን ምንጮች ናቸው። ሰባተኛ ካልሲየም ነው። ካልሲየም ለነርቭ ምልክት ስርጭት ቁልፍ ነው። የነርቭ ሴሎች በብቃት እንዲግባቡም ይረዳል። የካልሲየም እጥረቱ ደግሞ የማስታወስ ችግርን፣ ግራ መጋባትና የጡንቻ መወጠርን ያስከትላል። ጥሩ የካልሲየም ምንጮች ደግሞ የወተት ተዋጽኦ፣ የተጠናከረ የእጽዋት ወተቶች፣ ቅጠላማ አትክልቶችና ሰሊጥ ጥሩ
የካልሲየም ምንጮች ናቸው። በአጠቃላይ ክቡራትና ክቡራን ተመልካቾቼ ቢ ቪታሚኖች እንደ ቫይታሚን ቢ6፣ ቢ9 እና ቫይታሚን ቢ12 የነርቭ አስተላላፊዎች እንዲመረትና የአእምሮን መቀነስን ለመከላከል ወሳኝ ናቸው። አንቲኦክሲዳንቶች እንደ ቫይታሚን ሲ፣ ኢ፣ ሴሊኒየም እናም ዚንክ ደግሞ የአእምሮ ሴሎችን ከጉዳት ይከላከላሉ። ማዕድናቶች እንደ ማግኒዥየም፣ ብረት፣ አዮዲን እናም ካልሲየም የኤሌክትሪክ እንቅስቃሴን፣ የኃይል ምርትን እናም የአእምሮ ጥራትን ይደግፋሉ። ቫይታሚን ዲ እና ኬ ደግሞ የስሜት መቆጣጠርን፣ መማርንና የማስታወስ ችሎታን ይደግፋሉ ማለት ነው። እነዚህ ሁላ በአጠቃላይ ለአእምሯችን ጤና በጣም ወሳኝ የሆኑ ቫይታሚኖችና ማዕድናቶች ናቸው ማለት ነው። ታዲያ ቅጠላማ አትክልቶች፣ ለውዝ፣ ሲርሶችን እንደ ተልባና ቺያ ሲርስ፣ አሳ፣ እንቁላል፣ የባቄላ ዝርያዎችንና ፍራፍሬዎችን የያዘ የተመጣጠነ ምግብን መመገብ ለአእምሯችን የሚረዱ አብዛኛዎቹን ንጥረ ነገሮችን ያቀርብልናል ማለት ነው። በልዩ ሁኔታዎች ደግሞ ቪጋን ለሆኑ ሰዎች፣ ለአዛውንቶችና ለከባድ በሽታዎች ደግሞ በሕክምና ባለሙያ መሪነት ተጨማሪ መድኃኒቶች ወይም ደግሞ ሰፕልመንቶች ሊያስፈልጉ ወይም ሊታዘዙ ይችላሉ ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። የአንጎላችንን ጤና የሚረዱ ቫይታሚኖችና ማዕድናቶችን በዚህ ቪዲዮ ላይ በሚገባ ነግሬያችኋለሁኝ። ይህ የጤና ትምህርት ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክ እና ሼር እያደረጋችሁ ሌሎችንም አስተምሩ። ጥያቄ ካላችሁ ደግሞ በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።